እሺ ሰላም እንዴት ናችሁ? ደህና ናችሁ? ያለኝ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ እኔን ላይፍ ምንድን ነው ማይ ላይፍ ጆርኒ የገዛ ቻናሌን ደግሞ ከእናንተ አስታውሱኝ ለማለት እያሰብኩ ነው መሰለኝ እና ማይ ላይፍ ጆርኒ ቻናል ከፍቻለሁ። እንግዲህ በዚህ ማይ ላይፍ ጆርኒ ቻናል ላይ እንግዲህ ብዙ ጊዜ መልቀቅ የምፈልገው ያው የራሴን ላይፍ ስታይል ነው ከስራዬም ከሁሉም ነገሬም ማለት ነው። እና አለ አይደለ ሁሉም ነገር በቃ ላይፍ ላይ ያለውን ነገር በሙሉ በህይወቴ ላይ ያለውን ነገር ያለፈም አዲስ የሚመጡ ነገሮችንም እንደ ፊውቸር ላይ የሚመጡት ያሉትን ነገሮችንም አብረን ምናምን እናያለን ማለት ነው። ከዛ በተረፈ ደግሞ ሰብስክራይብ ላይክ ያደርጋችሁ አበረታቱኝ። እኛ የመዳም ቅመሞች ከመዳም ቤት ውጪ እንዳትወጡ ያለን መቼም አዋጅ አልተነገረብን እና እስኪ እባካችሁን ሰፖርት አድርጉኝ። ሰፖርት እንደራረግ እርስ በራሳችን እና እንደግ አሳድጉኝ፣ እንደግ አብረን ተጋግዘን። አመሰግናለሁ። ሰላም እንዴት ናችሁ? እኔ የምላችሁ በኢትዮጵያ ጉዳይ ማለት ነው እንደኔ ደከመው ሰው አለ ይሰለችዋል። ኢትዮጵያ የሚባል ነገር ሲያስብ ገና ማለት ነው ከኢትዮጵያ ውጭ ያላችሁ ማለት ነው እንደኔ ልቡ ዝቅ የሚላለ ልቡ ድክም የሚልበት ሰው አለ። ማርያምን እኔ በቃ ስለ ኢትዮጵያ ነገር ሳስብ ማለት ነው ላይክ ልቤ ዝቅ ታውቃላችሁ፣ ጭንቅላቴ ጭንቀት ሊፈነዳ ነው የሚቀረው እና እኔ እንጃ የሆነ ስፔሻሊስት ሳያስፈልገኝ አይቀርም ብዬ አስባለሁ። ይሄን ነገር የሚያስወግድልኝ ሰው ማለት ነው። ማርያምን በቃ በጣም የሚደክመኝ ስለ ኢትዮጵያ ሳስብ ላይክ ሳስብ ሳይሆን ያው ለራሴ ሳስብ ማለት ነው። ራሴን ሳስብ በቃ ኢትዮጵያ መሄድ አለብኝ ምናምን ብዬ በማስብ ሰዓት በጣም ይደክመኛል። ልቤ ዝቅ ነው የሚለው። እኔ እንጃ ለምን እንደሆነ አላውቅም። እንደኔ የሚጨንቀው ሰው አለ? እግዚአብሔርን እኔ በቃ በጣም እየጨነቀኝ ነውና አንዳንድ ቦታዎች ስገባ ማለት ነው አንዳንድ ቦታዎች ላይ ላይቭ ምናምን ስገባ በጣም የሚያሰለቹ ነገሮች በጣም የሚያሰለቹ ጥያቄዎችን ጠይቃለሁ ሰዎችን እና ያው እኔም ጠይቁኛልና ከየት ነሽ ይሉኛል ማለት ነው። አንዳንዴ አማራ ነኝ እላቸዋለሁ፣ አንዳንዴ ትግሬ ነኝ እላቸዋለሁ እና ያው የዲቃላ ነገር አስቸጋሪ ነውና ስላቸው እንዴት እንደሚያጥረገርጉኝ እንዴ ሶሻል ሚዲያ ላይ ያሉ እንደዚህ ካጥረገርጉኝ በአካል ሂጂማ እንዴት ነው ብዬ ሳስብ በቃ ይደክመኛል እና ምን ይሻለኛል በጣም ደክሞኛል። እና እንደኔ ደከመው ካለ please help me guys, take me out from this situation